ስለሚያጣት አፈቅርሻለሁ ብሎ ተናገረ። ከዛ በኋላ ምን አደረገ ደግሞ አስረገዛት። ስለዚህ እቺ ሰው ትወደኛለች፣ ታፈቅረኛለች። ስለዚህ ይሄን ነገር እንኳን ትታኛ አትሄድም፣ እንደዚህ አይነት ህይወት አለ፣ እንደዚህ ያደርጋል ሰው ብሎ ይህንን ለማስተማር ነው። እና በቃ ይቁም ይቁም ብለን ከምንል የሚጠቅመውን ነገር ከዛ ውስጥ ወስደን እንትን ብንል ብዬ ነው የምለው። አሁን እኔ ይህንን የተማርኩት በቃ አሁን አስቢው፣ ከዚህ በፊት ብሩኬ ሀይሚን በቃ ውጭልኝ ብሎ ከቤት ሁሉ ገፍትሯታል። የሚያናድድ ስራ ሰርተዋል። ግን ስናይ የሚጠቅመው ነገርን አውጥተን የማይጠቅመውን ደግሞ በቃ ይሄ እንዲህ ብታደረጉ እንዲህ ነው፣ እዚህ ጋር እንዲያረከው ብሩኬ ትክክል አይደለም፣ ሀይሚዬ እዚህ ጋር የሰራሽው ነገር ትክክል አይደለም እያለን እንደው ትንሽ ብናስኬዳቸው፣ በጣም የከፋ ነገር ከሆነ ያው ኦዲየንስ ነው እኮ የነሱ ኦዲየንስ ካላያቸው ዋጋ ከሳለ በቃ እንትን ማለት ነው። አሁን እኔ አብርሃም ሲል በጣም አጸያፊ ነገር ነው። አሁንም አቅጣጫውን ስቷል። አሁን ራሱ እናያቸው እንምረጥ አይሰራም። እዚህ ጋር ግን ሆ ብለን ከተነሳን ወደ መንገዳችን እና አብርሃም እንዲህ እየተባሉ ነው። ይኸው እስካሁን የእሱም መንገድ ሌሎችም ኢትዮበሮች እየተከተሉ እየሄዱ ያሉት እግዚአብሔር ነው። ስለዚህ ያበላሻቸው መምረጥ እየጣልኩ የሚባል ነገር የለም። አሁን ወደሱ ተስማምቶ ማርያምን በአንድነት ለምን ይሄ ዋጋ እኛ እኮ ይኸውልሽ ወንጌላዊ እነዚህ ልጆች ጥሩ ናቸው፣ መልካም ነው የሚያስተምሩት፣ እንደዚህ መጥፎ ነገር እየተባለ ነበር። አሁን ግን ለእኛ ምንድን ነው መሳቂያና ሌሎቹ መሳቂያ ሆነ እንዲህ ሲሉ ከምንም በላይ የሰው መውደድ። እሺ ቶሎ ታቸውን ጥል ነበር ማድረግ ፈልገው ለኢትዮ እዚህ ጋር እግዚአብሔርን ነው የምላችሁ። ሴት ማምጣት፣ ሴት መቀየር፣ ይሄ ብቻ ነው ስራ። ስንት አይነት ስራ እኮ እንዴት መረዳዳትን፣ እንዴት መከባበርን የሚያስተምሩ ልጆች ናቸው። እና በዚህ መንገድ ደግሞ ስለማናውቃቸው በጣም በቃ መጥፎ ቦታ ሲገቡ ነው እንደዚህ መሆን የለባችሁም ብለን ስለምንወዳቸው እንወቅሳለን፣ እንናገራለን፣ እንመክራለን እንዲመለሱልን። ያው የፈለገ ስራ እየሰሩ ብዙ ጊዜ የምለው ነገር ነው። አንዳንዴ እስኪጨርሱ ድረስ ሁላ ዝም ሊሉን ይችላሉ። ዝም ጭራሽ እንትን ላይሉ ይችላሉ። ግን አሁን ሙሉ ለሙሉ ኦዲየንሱ ስለተነሳ አንድ ስለሆነ ኦዲየንሱ እኛም በሚያደርጉት በሚሰሩት ስራ እኛም ደስተኛ አይደለንም። ከሌላ ኦዲየንስ ተቃራኒም አይደለንም። ለምን ወደ ሌላ እያመለከተ ነው የምናየው ነገር፣ ወደ ሌላ የሚያስጠላ ድርጊት እየሄደ ስለሆነ ከሌላ ኦዲየንስ ከሌላው ላይ ዩቲዩበር ላይ የምንጠላው ነገር ልጆቻችን ላይ ማየት አንፈልግም። እድሜያቸውም አይደለም ምንም አይደለም። እኛም እንደናንተው ይቁም ነው እያለን ያለ ነው። እንደውም ይሄንን ስራ ባቀበል ቶሎ ብለው የሆነ ብቻ ገረፍ ገረፍ አድርጎት መጨረስ ይችላሉ። ቀላል ነው፣ በመጨረሱ ቀላል ነው። ዶክተር ምናምን ሊል ይችላል። ግን በቃ ይሄን ስራ ይጨርሱና ፍላጎታቸው ከሆነ በራሳቸው ሙድ ሌላ ስራ ያምጡ። እች ልጅ ብቻ ያስወግዱ። ለምን ኦዲየንስ ይሄን ያህል የጠላትን ሴት ደግሞ ማምጣትም ለኦዲየንሱ ክብር አይደለም፣ ክብር የለውም፣ ለእነሱም ክብር የለም። ክብር የሚጀመረው ከስተመር ሲከበር ነው። ምክንያቱም እኛ ለእነሱ ምናቸው ነን? ከስተመራቸው ነን፣ ወዳጃቸው ነን፣ ቤተሰብ ናችሁ፣ እናከብራቸዋለን፣ እንወዳቸዋለን እያሉን አይደለም። ከወደዱን ካከበሩን ይህንን ነገር ደግሞ ወደ ሌላ ስራ ባሄዱ ኦዲየንሱ የተቃወመውን ነገር ኦኬ በቃ ኦዲየንሱ ተቃውሞናልና እናቁም ብለው ጭንቅላታቸውን አስተካክለው አስተምረው ቁጭ ብለው አይተውበት ሌላውን ለማሳደግ እነሱ መሞቀት የለባቸው። ምክንያቱም ሌላው ሊያድግ እንደራሳቸው ይልፋና ይደግ፣ በብልግናም አይደለም የሚታደገው። ምክንያቱም እነሱ በብልግና ስላላደጉ ማለት ነው። ያደጉት በጥሩ መንገድ በአመለካከታቸው ጥሩ በሆነ ጥሩ አመለካከት ባለው በድርጊታቸው ነው እኛ የምናውቃቸው። ሰው በእሱ ያሳድጉ ሌላው ሰውን አናውቅም። በብልግና ግን የሚታደግ ነገር ስለሌለ ሌላውን አሳድጋለሁ ብለው እነሱ መወቀጥ የለባቸውም። ይሄን ስራ ሰሩ ብላችሁ ደግሞ አምጥታችሁ ቤተሰብን የምትዘቀዝቁ እኔ የገረመኝ እኔ አሁን የብሩክን ክስ በስነስርዓት መልኳን እንኳን አላየሁትም። አምጥታችሁ ስትዘቀዝቁ ማለት ነው። እና ይሄ ብልግና ነው።
ምንም በማያውቁት መንገድ ልጅን ቢያንስ ለነገሩ ወልዳችሁ ያላያችሁ ሰዎች ነው እንዲህ የምታደርጉት። እና ህፃን ልጅ ተመቶ እንኳን አይዘቀዘቅም። የፈለገ ሰው ጥፋት ያጥፋ፣ ህፃን ልጅ መቶ እናት መታ አባት መቶ አይዘቀዘቅም። በጣም ብልግና ነው ከሚገባው በላይ። እና ይሄን ደግሞ ሀሁ ለምናምን እያልን አናስተምራችሁ። ምክንያቱም ስደት ትምህርት ቤት ነው። ካስተዋል ነው ስደት ትምህርት ቤት ነው። ፊት እያየ ፊት የሁሉም ሰው እዚህ ሰው ቤት ስንቀጠል ፊት እየገረፈን ነው አይደለም የምንኖረው። ፊት መግረፍ ራሱ ትምህርት ነው። ምክንያቱም ምን ለማግኘት ነው? ቤተሰቦቻችንን እዛ ጋር እንለውጣለን እናሳድጋለን ብለን ነው እዚህ ጋር የመጣ ነው አይደለ? በቃ ለዛ ይሄን ደግሞ ማስተዋል አለባችሁ። በቃ እናት ያለው ሰው እናትን አይነካም፣ አባት ያለው ሰው አባትን አይነካም። በአጠቃላይ ሴት ልጅ የሆነ ጥፋት ብታጠፋ እንኳን ሴት ልጅ አክብረናት ነው ማንሳት ያለብን እንጂ ሴት ልጅ እርግጥ እያደረግናት እኛ እኮ ሴት ነን የምንል ሰዎች ሴቶች አይደለም። አብሶ እናትን የወለደችን እናት በጀርባዋ ተሸክማ ስቃይታ እዚህ ላይ ያደረሰችውን ለእናንተ ቁስሉ ባይሰማችሁ እኮ እነሱ ቁስሉ እኮ ይሰማቸዋል። ይሄንን እስቲ ቢያንስ ይሄንን እንኳን አስተውሉ። ሄዳችሁ ደግሞ አጠገባቸው ተው አታደርጉ የምትሉ ሰዎች እይታ እየጨመራችሁ ነው። አስረግጬ ነው የምናገረው። እይታ ነው የምትጨምሩላቸው። ተዋቸው። እነዚህ እኔ አሁን ደደብ ለመሆን ምንም አያስፈልገኝም። ድድብና መደደብ ጅል መሆን ነው የሚያስፈልገኝ። በቃ ጅል ሆኜ መሳደብ ነው መገገም ነው። ደደብ መሆን ነው የሚጠበቅብኝ ለስድብ። ሌላ ምንም አያስፈልገኝም። ሁሌ ነው የምናገረው። ድድብ ብዬ መሳደብ ከፈለኩ እሳደባለሁ። ደደብ መሆን ነው። የተማረ ሰው አይሳደብም፣ በንግግር ያምናል። ጥፋት ካለበት ብሩኬ ጥፋት አጥፍታል። ሀይሚን በእንደዚህ መንገድ ወርታታል። እንደዚህ ተመለስና የሁለቱን ፍቅር ከፈለጋችሁ ማለት ነው። እንደዚህ ተመልሰ ሀይሚን በእንደዚህ መንገድ ይቅርታ በላትና በእንደዚህ መንገድ አስተካክል ነው እንጂ የሚባለው አምጥተሽ እናቱን አምጥተሽ አባት ጭራሽ እየባሰባቸው ስራውን እያጧጧፉት ነው የሚሄዱት። እልህ ይዛቸዋል እነሱም እና ሰው ናቸው እነሱም ለማለት ፈልጌ ነው። አስተካክሉ። ይሄን ነገር የምታደርጉ ሰዎች፣ ስደት ያላችሁ ሰዎች ምን እንደሚያጋጥማችሁ አታውቁም። ጋዝ ቦታ ነው የምትቆሙት። ብዙ ነገር አለ ሰው ቤት ብዙ ነገር አለ። የምናሳልፋቸው ብዙ ነገሮች አሉ እና ምን ያህል ሽንት ቤት ምን ተደብቀን እንደምናያቸውም አንርሳ። ይሄን ብዙ ደግሞ የሚጎዱ ልጆች አሉ። እነሱን በዘቀዘቃችሁ ቁጥር ድራማው እያቆሰላቸው፣ ስዘቀዝቋቸው እያቆሰላቸው ለምን አታስተውሉ? ምክንያቱም ለሀይሚ አጠቅሟትም። የብሩክንና ስለዘቀዘቃችሁ ለሀይሚ አጠቅሟትም። የሀይሚንና ስለዘቀዘቃችሁ ለብሩክ ያጠቅሟቸው። እነሱ አንድ ላይ ናቸው እኮ ፋይላሉ። እናንተ እዚህ ትቃጠላላችሁ፣ 24 ሰዓት ትጫዋላችሁ። ሌላ አዲስ ነገር የለውም እና ሀብታችሁ ስላናገራችሁኝ በጣም አመሰግናለሁ። እኔ ከማንም ጋር ቂም የለብኝም። ከማንም ጋር ረሂማም ያወረድኩሽ ቃላት መሰነዛዘር ስለማልወድ ነው። አውርጄሻለሁ። አዎ አውርጄሻለሁ። ለምን ንግግር በቃ የሚያስጠላ ንግግር ሲመጣ አንዱን ማስወረድ ልምዴ ነው። ይሄ የራሴ ባህሪ ነው። ያስቀየምኳችሁ ሰዎች ካላችሁ፣ እኔ ላይ ቂም ያለባችሁ ሰዎች ካላችሁ ይቅርታ፣ በዚህ አጋጣሚ ይቅርታ። እኔ ማንም ላይ ቂም የለኝም። ምክንያቱም ማንኛውንም ሰው እንደ ሰውነቱ አክብሬ ነው የምኖረው። የራሴን ባውንደሪ አልፎ የመጣ ሰው ባውንደሪውን ጥሳለሁ። ምክንያቱም ባውንደሪን ስላልጠበቀልኝ የራሴ ባውንደሪ ስላለኝ ማለት ነው። ያከበረኝን ግን አክብሬ ነው የምጓዘው እና ስላከበራችሁኝ እዚህ ጋር አምጥታችሁ ደግሞ ስላናገራችሁን እናመሰግናለን። አመሰግናለሁ። ሁላችሁንም ጨርሻለሁ። እኔም እንደዛ እናመሰግናለን። ያው እንግዲህ አመለካከታችን እዚህ ያመጣን ሁላችንም በያለንበት እንግዲህ የተሰባሰብ የምንነጋገረውን አሁንም ሁሉ የምምለው ቃላቶቻችንን እንምረጥ። አንደኛቸው ሄዶ ሌላው ላይ አሁን እንደተፈጠረው አይነት ነገር እንዳይፈጠር ሁላችንም እንጠንቀቅ ለምንናገረው ቃላት። ሌላው ሁላችንም እንግዲህ እነሱን አይደል የምንከተለው፣ በቃ በትዕግስት እንጠብቃቸው። ነገ ባይዘሩት ይሆናል አናቅም እና በመጥፎ አንተው ነገሮችን በምናይ እነሱ እድለኛ ናቸው። እኛም እንደዚህ ኖረን ጥሩ ኦዲየንስ ኖሯቸው እንደዚህ ተውልን እንደዚህ የሚያለቅስላቸው መኖራቸውንም እነሱ ማወቃቸው ጥሩ ነው። የምናሳያቸው እኮ ፍቅር ነው። ይህንን ፍቅር ማወቅ አለባቸው ብዬ ነው የማውቀው እና ይህንን ያውቃሉ ብዬ ነው ይረዳሉ ብዬ ነው የማስበው እና ስለዚህ እናንተን መረጋጋት ነው ኦዲየንስ ያለባቸው። ሌላ ክፋት
ክፋት የሚያስቡ ተጠንቀቁ፣ ለራሳችሁ የምለው በንግግሬ ድንገት ምናልባት ካስቀየምኳችሁ ይቅርታ። ሁላችሁም ወዳችኋለሁ። ሁላችሁም እግዚአብሔር ያክብርልን። ሁላችሁም ጥሩ አመለካከት ነው ያላችሁ። ጥሩ ለእነሱ ስለምትቆረቆሩ ነው ይሄ ሁሉ ነገር እና ማናችንም እንትን ብለን አናይም እና ሁላችሁም እናመሰግናለን። አመሰግናለን። ይሄ ስራ ግን አንዬ በሄዳችሁበትም እናንተ ጋር ቢሆን የትም ይህን ስራ መቃወም ነው ያለብን። እግዚአብሔርን አሁን ቅድም ለሚሚ ቤት ተጠርቼ እንደዚሁ ነው የተናገርኩት። ምን ስልሽ እንዲቆም ነው። ለምን ስራው አይመጥናቸውም። ባይዘወ ይኸውልሽ ምን አለ መሰለሽ አንዬ አሁን ልጅ አለኝ እንግዲህ አለ ብሩኬ የውሸት ነው ይሄ እኮ ውሸት ነው አይደለ? ነገ ልጅ እንኳን ቢወልዱ ይሄ ፋይል ላይ ይቀመጣል። ሌላ ልጅ አለ ወይ ብሎ ሊጠይቀውም ይችላል። ዘመኑ የቴክኖሎጂ ዘመን ነው። ይሄንንም ማሰብ አለባቸው እነሱ ለወደፊት ለልጆቻቸው ለወደፊት ለሚመጡ ጀኔሬሽን ለራሳቸው ልጆችም ማሰብ አለባቸው። ገባሽ? እንደዚህ ብለህ ቪዲዮ ሰርተህ እንደዚህ ቢባልስ ይሄንንም አያስቡም እና ማሰብ አለብሽ እያንዳንዱ ነገር። ዘመኑ የቴክኖሎጂ ነው። ትውልዱ ፋስት ነው። ይሄን ሁሉ ማሰብ አለባቸው ልጆቹ። ዝም ብሎ መስራት አይደለም እኮ የሚናገሩትን ከምትናገሪው ነገ ለልጆችሽ ታስቀምጪ። እንግዲህ ዩቲዩብ ላይ ያለ ነገር አይጠፋም የትም ተብሎ ነው እንግዲህ ሌላ መንገድ ካለው አይዶን ነው። ግን ይሄ ሁሉ ማሰብ አለባቸው። ጄኔሬሽኑ ኃይለኛ የሚወለደው ትውልድ ጠያቂ ትውልድ ነው። ለራሳቸው ለልጆቻቸው ጥሩ አይደለም ነው። አሁን መናቸው አልፈለኩም እንጂ ናንዬ አሁን ታይ ለምን በዚህ ሆነ ሰው ሊስቅ ይችላል። እኔ እግዚአብሔርን ሆስፒታል የገባች ልጅ አለች በኦክሲጅን ነው በጣም በቃ ትናንትና በመንቀጥቀጥ ምንም በቃ ፌንት ነው የበላች ሳትበላ ሙሉ ቀን። እንግዲህ ምን አይ ለምን ይባላል። ግን አንዳንዱ ልቡ ይለያል። ገባሽ? እኔ ባልኩት እሱማ የፍቅሩ መጠን ነው። ይህን እኮ የሚያደርጋቸው የመውደዳቸው መጠን ነው። አለ መልቀቅ እችላለሁ ግን አልለቅም። ልጆቹ እንዲወቀሱ አልፈልግም። እና ባካችሁ የምናስተላልፈው እናስተላልፍ። ለምን እንደዚህ ያደረገች አንልም። ልጅቷ ከልቧ ነው የምትወዳቸው። ግን ለእነሱም ጥሩ አይደለም። እኔ በጣም ተሳዘነች። እግዚአብሔርን በጣም ተሳዘነች። ሰው ፍቅር ከባድ እና ይሄ እውነትም እውነት አይደለም። ምንድነው ውስጥ የሚጨርሱ ገንዘብ ባይሆን በፊት ይወጣል። ይኸውላችሁ በውስጥ በውጭ እውነትማ ቢሆን ፊት ለፊት አያወጡም ራሳቸው። ማንሽም ኢትዮጵያዊ በባህል ያደግሽ በወግ ማድረግ አይወጣም። ግን ይህ ስራ ስለሆነ አወጡ። ግን ስራው ቃል ይቁም አይመጣም። እኔ እኮ ይኸውልሽ ለአንድ ቀን ይቁም ነው ወይ ለአንድ ቀን ቪዲዮ አይታይ በቃ ያም በድብቅ ያህል አሁን ትናንትና ተነጋግረናል። ቪዲዮ አይታያልን። ቪዲዮ ካልታያላቸው እነዚህ ልጆች ይመለሳሉ። አሁን ይኸውልሽ አይታይም የተባለው እኛ አላየንም፣ ግን ሌላው እንዳለ ሙሉውን አይተውታል። ታዲያ እንዴት ያደርጉ እነዚህ ልጆች? እንዴት ይመለሳሉ? ቪዲዮ ለአንድ ቀን ትላንትና በመነጋገራችን ብቻ ዛሬ ተበታትነው መጥተዋል። ስለዚህ መልሳለን። ስለዚህ እኛም በትዕግስት እንጠብቅ። በአንድ ቀን በሁለት ቀን እንትሳንን ትዕግስት ይኑረን። ከዛም የሆነውን እናያለን። ልጆቻችን ይሰሙናል። ደግሞም እንደሚሰሙን እርግጠኛ ነኝ። ለምን ማቆም ለራሳቸው እኮ ነው። ባይዘው እኛ ለእኛ ጥቅም የለውም። ለራሳቸው ነው። ብዙ የምናየው ነገር አለው። እኛ ምን ችግር የለብንም። ግን ለራሳቸው ጥሩ አይደለም። ብዙ ኦዲየንስ ያጣሉ፣ ብዙ ሰው ያጣሉ፣ ብዙ የሚወዳቸውን ሰዎች ብዙ ያድጋሉ። እና ለዛ ነው ለራሳቸው ሲሉ ያስተካክሉታል ብዬ ነው እኔ የማስበው። እና እኛ የምንረጋጋ ገባሽ? አናይም ምናምን ሳይሆን እዚህ ድረስ አሳድገን አምጥተናል። ለሌላ እንትን አሳልፈን አንሰጣቸውም። እናያለን ማየቱን ግን ምንድነው ሁሌ ገዝታችን ላይ በገባን ቁጥር ይሄ ስራ ጥሩ እንዳልሆነ ወቀሳችንን ማቅረብ ነው የሚጠበቅብን። ለምን እኔ አላይም ብባል ማለት ነው ሌላኛው ኦዲየንስ ሄዶ እኛ ብቻ አይደለም ጨረቃ ፋሚሊ ብቻ አይደለም ሌላኛው ኦዲየንስ ሄዶ ብድግ አድርጎ ለምን እንወቀሳለን? ሄደን ቪዲዮቸውን እናያለን። ግን ይሄ እንትን እናንተ አይመጥንም እያልን ሁሌ ጆሮአቸው ውስጥ እንዲያቃጭን እናደርጋለን ሁሌ። ምክንያቱም እድሜያቸውም አይደለም ለዚህም ገና አልደረሱም። ለዛ እንደዚህ በቃ እኛ ክፉ አንተ እንዲህ ነህ አንቺ እንዲህ ነሽ እያልን ከምንወቃቀስ ኖ በእንደዚህ መንገድ ቢኬድ ጥሩ ነው። ተመለሱ፣ ከመንገዳችሁ እየሳታችሁ ነው። ለምን እኛ የእነሱ ኦዲየንስ ስለሆነ
ማንም እንዲነካቸው አንፈልግም። ማንም ደግሞ አፉን እንዲከፍትባቸው አንፈልግም። አሳልፈንም እንድንሰጣቸው አንፈልግም። አሳድገን አምጥተናቸዋል እና በክብር ኖ እዚህ ጋር መቆም አለበት። ይሄ መቆም አለበት። ጥፋት እየጠፋ ነው። እናንተ ላይ ይሄ አያምርም። እኛ የምናውቀው ለእናንተ ላይ ክብር ነው እያለን ወቀሳ እናቀርባለን። ሁሉም በየገዝቱ የሚገባው ሰው ከሚሳደብ ወቀሳውን ያቀርብ እንጂ ይሄ መሳደቡ ምናምን መብት የሚያመጣ አይመስለኝም። ሳሚሊን ደግሞ ለአንቺ የምነግርሽ ነገር ምንድን ነው? ስላለቀሽ አይመሱ፣ ስላለቀሽ ነገሮች አይስተካከሉም። ለምን ራስሽም ትጎጃለሽ። ከአንዴም አራቴ ሶስቴ ሁለተኛ አልነግርሽም ብዬሽ ነበረ። እኔ ግን ለምን እንደሆነ አላውቅም ታሳዝኝኛለሽ። ስለምታሳዝኝኝ እህቴም ስለሆንሽ ነው። እረፊ እረፊ። ምክንያቱም ሰው ሀገር ላይ ነው ያለሽው። ታውቂዋለሽ። ወድቀሽ አይተሽዋል አይደለ? ወድቀሽ አይተሽዋል። ወድቆ ያየው ሰው ደግሞ የመጀመሪያውን ሲወድቅ እሺ በሆነ ስህተት ነው ይባላል። ሁለተኛ ሽ ወደቅሽ ግን በራስሽ ስህተት ገባሽ። ለዛ ወደ ራስሽ ተመለሺ። አንቺ ራስሽን ልትለውጪ ነው የመጣሽው። አንቺ ከሞትሽ በኋላ ሌላ ምንም ይፈጠር ትኖሪ ነው አይደለ? ስትኖሪ ነው። እሺ ለዛ እንደዛ ስለሆነ ስትኖሪ ስለሆነ እየኖርሽ ደግሞ አስከብሪያቸው እንጂ ኖርዲ ነው። አንቺ ባለቀሽ ቁጥር እነሱ ሌላ ስም ይሰጣቸዋል። ሳሚ አንቺ በተከፋሽ ቁጥር በእነሱ እኮ ነው እንደዚህ የሆነችው ተብሎ የሆነ ሀሜት ይመጣባቸዋል። እና ብትረጋጊ ደስ ይለኛል። ምክንያቱም ስራ መሆኑ በግልጽና በግልብ አማርኛ እየታየ ነው። ማንም ሰው በጨለማ ቆሞ የቆሙበት ቦታ ማንም ሰው በመኪና አይመጣም እና ይሄ እያየ ብዙም ወቀሳ አናብዛባቸው። ግን ይሄ ስራ እንደማይመጥናቸው አስረግጠን እንነግራቸዋለን። እሺ ጨርሰናል።